ውድ ቤተሰቦቼ በመጀመሪያ ቻናሉን ሰብስክራይብ ስለምታደርጉ እናመሰግናለን እያልኩኝ እንግዲህ አብሮነታችሁን አሳዩ። ሀሳብ አስተያየት ካላችሁ ችግር የለውም እንቀበላለን ማለት ነው። በነገራችን ላይ እንግዲህ እኔ የሀና ጉዳይ እንቅልፍ ነስቶኛል ማለት ነው። ምክንያቱም እውነት ለመናገር እኛ በተለይ አረብ ሀገር ያለን ልጆች የሰው ነገር እንትን ስለሚለን ሰሃንም እያጠብን ብረት ድስትም እያጠብን ጆሮአችን ድፍን ብሎ እንግዲህ ከሰነበተ ሮመዳን ነው የሰነበተው። ከሮመዳን በፊት ደግሞ እንግዲህ ያው እሷ እንትን አለች ማለት ነውና 5 ቀን 6 ቀን ሙሉ እንግዲህ ምንም እልባት ሊያገኝ አልቻለም። ስለዚህ እናንተ ለዚህ ምን ትላላችሁ? በነገራችን ላይ አሁን ሌላ ውስጥ እየገባኝ ነው፣ ሌላ ኢሞሽናል ስትረስ ውስጥ እየገባኝ ነው። ግን ደግሞ አንዳንድ ልጆች የሆነ ነገር ስንናገር ምን አባሽ ምትቀባጥሪ ምናምን ትላላችሁ። በእውነቱ ከሆነ ማለት ነው ለምን የሀና ጉዳይ ሁሉም በየቤታቸው እየከፈቱ ነው ሀሳብ የሚሰጡት። ብዙ ሰው ነው ሀሳብ አስተያየት የሚሰጠው። ይሄ ደግሞ ፈጽሞ መሆን የለበትም፣ ኸይር አይደለም። በቃ አንዴ ከሆነ ሁሉ ነገር በውስጥ ነው መጨረስ ያለበት። ለምን ካላችሁ ደላላዎች ይህንን ነገር እየሰሙ ራሳቸውን ያረቃሉ። ራሳቸውን ከሆነ ነገር እነዚህ ሰዎች እኮ በገንዘብ የደለቡ ናቸው። በደሃ ገንዘብ የደለቡ በደሃ ገንዘብ እየተጫወቱ ያሉ ሰዎች ናቸው። ስለዚህ ሁሉ ነገር አሁን ሀገራችንም የሰው ሀገርም በሙስና የተዘፈቀች ናት። ዓለም በሙስና ተዘፈቃለች። ስለዚህ እነዚህ የሆነ ብር ከፍለው እንኳን የሆነ ነገር መሆን ወይ ማረግ ወይ መውጣት ይችላሉ። ገብቷቸዋል። ምክንያቱም እጅግ በርካታ ስደተኞች ናቸው የመለ ያሉ የሚባሉት። ለምን ኢትዮጵያ ላይ አሁን እንደምታዩት ጦርነትም አለ፣ ሁሉም ነገር ስላለ ሁሉም ሰው ስደተኛ ነው። ስለዚህ ከስደት በጣም ትንሾች ናቸው ወደ ሳውዲ አረቢያ የሚገቡት ጋይስ፣ ወንዶችም ሆነ ሴቶች። አብዛኛው ግን አይገቡም። ይሄ እውነትና እውነት ነው። ስለዚህ ይሄ ምንድነው ያገቱ ቤተሰቦቻቸውን 1 ይጠይቃሉ፣ 700 ሺህ ብር እዛም በላይ እየጠየቁ ይሄ ሁሉ ብር ያደለባቸው ሰዎች ናቸውና ስለዚህ እነሱ የሆነ ነገር ራሳቸውን እንትን ማለት ይችላሉ። ማሸሽም ሆነ ምንም ማድረግ ይችላሉ። እና ደግሞ ዘበሻ ግን ልጅቱን እንደዚህ በአደባባይ መስጠት አይችሉም። ለምን ካላችሁ እኔ በራሴ በኩል ማለት ነው ብዙ ነገር አለ፣ ብዙ የተደበቀ ነገር ስላለ እቺ ደግሞ ፌመስ ናት፣ ታዋቂ ናት ምናምን ነገር ስለምታጋልጣቸው እነሱ ደግሞ ጉዳቸውን ደብቀው ማስቀመጥ ነው የሚችሉ። ነገር ግን በውስጥ ቢሆን የተሻለ ልጅቱንም ቶሎ ብር ተከፈለ መውጣት ትችላለች። ነገር ግን አንዴ መሲ ቤት ይከፈታል፣ አንዴ ከሊት ቤት ይከፈታል፣ አንዴ ከሊት ቤት ከዛስ ሁሉም ይመጣና ወይ ተሰዳድበው ነው ወይ በነገራችን ደግሞ አይደማመጡም ጋይስ፣ አይደማመጡም በጭራሽ። እና እኔ በጣም ግራ እየገባኝ ነው አሁን የእውነት። እኔ በተለይ በጣም ስለ ሀና ነገር እየጠበቅኩ የነበር መቼ እንደው ልንገራችሁ ጋይስ፣ መቼለት መሰላችሁ ያኔ እንትን ልናሳይ ነው ምናምን ብለው 52000 ህዝብ ባለበት ያሳዩት። እዛን በኋላ ነው በቃ እኔ ተስፋ የቆረጥኩት። እዛን በኋላ ማየት ራሱ በእርግጥ እከታተላለሁ፣ ግን ያኔ ያስባችሁታል በችኮላ በቃ እንደዚህ ስራ እየሰራው ልብስ እየተኮስኩ ስማ አድርጌ ምናምን ነበር እየሰማው ነበር። ነገር ግን ሁሉም ነገር ፌክ ነው። ለካ መጫወቻ ነው ያደረጉን። የሆነ ሰው ንቀው። በነገራችን ላይ ሰው በጣም ነው የሚንቁትና ከዛን ወዲህ ተስፋ ነው የቆረጥኩት። ምክንያቱም እነዚህ ሰዎች እቃቃን የሚጫወቱት የኛዎችም ሲያወሩ አይደማመጡም፣ መነቋቆር አለ፣ በቃ በጣም ብዙ ነገር አለ ማለት ነው። ስለዚህ እቺ ልጅ የምትወጣበትን መንገድ እኔ እንዴት እንደሚፈለግ ምናምን ባይዘው ሀና ብቻ አይደለችም። በነገራችን ላይ ብዙ ሀና ናቸው ያሉ ብዙ እነዛ ቆንጅዬዎች፣ ልጃገረዶች፣ መልካሞች ሴቶች፣ በጣም ምርጥ የሆኑ ሴቶች ናቸው። እንግዲህ ፎቶአቸውም ሲወጣ ነበር። አንዱ አስረግዟት ነው፣ አንዱ የከሌ ልጅ ነው እየተባለ ገብቷቸዋል። እና በዚህ ልክ እኔ እንጃ እንደዚህ መጨካከናችን ኸይር ነው ብዬ አላስብም። ስለዚህ መቼ ነው የኛ መከራ የሚያልቅ የኛ እንትን የሚያልቀው መቼ እንደሆነ አላቅም። እንግዲህ እህታችን በምረቱ ይጎብኝልን ነው የምለው። የእውነት እኔ በጣም ነው አንዳንዴ በቃ ያስጠላል ያለው ነገር፣ የምናየው ነገር ሁሉ የምንሰማው ነገር ሁሉ በቃ ከኛ አቅም በላይ ነው። እኛ አውርተን የማንጨርሰው ነገር ነው ባይዘው የምንሰማው። ስለዚህ ይሄ ነገር እናንተ ምን ብላችሁ ታስቡታላችሁ? እና ያው እንግዲህ ለእህታችን ፈጣሪ ይሁናት፣ ፈጣሪ ያስባት። እህታችን በጣም ነው የምታሳዝን። እኔ ይቅርታ አድርጉልኝና ወንድሞቿ ናቸው ምናምን እያላችሁ ታወጧቸዋላችሁ ቲክቶክ ላይ። ስለዚህ እንደዚህ አይነት ወንድም ሊቀር አይጎዳም። እችን የመሰለሽ ልጅ ሲያዩት የምታስፈራራ ልጅ ገብረው ለማንም ጎረምሳ ቢያንስ እንኳን ከህዝቡ ጎን መሆን ነበረባቸው። ማርያምን ከህዝቡ ጎን ባልተብየው አልጨ ሽለጥለጥ እንደው ምንም እቺ ያን ጊዜ የሆነ ሰዓት መቼ ነው ገብቶ ሲያወራ
ቲክቶክ ላይ በቃ እቺን የመሰለሽ ልዕልት ያስወሰደ ራሱ አይመስልም። እንዲሁ ከዚህ ጋር ራሱ ምን እንደተኛች ነው ያላቅም። ይቅርታ አድርጉልኝና ጋይስ ወንድ እንዴ ምንድነው ወንድ ሲል እንጂ ምን አባቱ እንዴ ወንዶች አይደሉ እንዴ ተዋግተው ሀገርን ያዳኑ ወንዶች ባሉበት ያሁን ወንዶች በቃ ወንድ አይደሉም ሽልጥልጦች ናቸው። እና ይሄ ሁሉ የማን ውጤት ነው ካላችሁ ባልየው ራሱ ምንም እየሰራ አይደለም። ባይዘወይ ሰው ያለው ነገር ይሄ ነው። ስለዚህ ምን ልላችሁ ፈልጌ ነው እና መሆን የለበትም። ባልየውም ወንድሞቿም ዝም ብለው ክሳራ ናቸው። የእውነት ለሷ የቆሙ ያሉት ባዳዎች ናቸው። ባይዘው እነሱ ናቸው ብዙ አሜሪካ ምንም ያሉት እነ ሚኪ ምናምን ስራቸውን 5 ቀን 6 ቀን እየተው እሷ ጋር የነበሩ ማለት ነው። ግን ልፋታቸውን ቆጥሮ ደግሞ ከውጤት ቢደርሱ እኔ በጣም ደስተኛ ነኝ ማለት ነው። ከዛ ባሻገር ግን እንደዚህ አይነት ቤተሰብ ለምንም አይሆንም። ባይዘው ሰው ሲኖራችሁ ብቻ አይደለም የሚያሽቃበጥ ያለበት ስታጡም ስትቸገሩም እንትን ማለት አለበት ብዬ ነው ማስበው ማለት ነው። እና ያለው ነገር ይሄ ነው ቤተሰቦች። ሌላ ወሬ ያላብዛባችሁ እንግዲህ ሰላማችሁ ብስት ይበልልኝ። ባይዘው የሆነ ወሬ እያወራሁኝ ነበረ ሳይለንት አድርጌው ነው ቲክቶክ ማለት ነው። ቪዲዮ መውጣት በየጊዜው ስለማይመቸኝ እና ለዛ ነው። በተረፈ ሰላማችሁ ዝት ይበልልኝ ውዶች። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እናመሰግናለን። ሰብስክራይብ አድርጉ። አሁንም በድጋሚ ወይኔ የቡና ሱስ ቡና ካልጠጣው ያመኛል እኔ ደስ እና ለዛ ነው። ሰላማችሁ ይብዛልኝ ውዶች። እየበስማማ በለው